አዋጅና ደንቡ ያየን እንደሆነ ዊን ዊን ሲቹዌሽን ነው ያለው ለሁሉ። አንደኛ አልሚው ያልሰራውን ፕሮጀክት ወይም ሊሰራው የማይችለውን ፕሮጀክት ፊዚብል ያልሆነ ፕሮጀክት እንዳይሰራ ያግደዋል። ምናልባት ፕሮግረስ ቤዝድ የሆነ የአከፋፈል ሲስተም ይዘዋል እዛ ላይ ደሴ ለምሳሌ ፎርስ አድቨርታይዝመንት አይቻልም፣ የማይሰራውን ነገር ማድረግ አይቻልም፣ በቂ የሆነ የሰው ኃይል ሊይዝ ይገባል ይላል። የማይገነባውን ነገር መሸጥ አይችልም ይላል። ኢቨን ፕሪሴል እንኳን ከሆነ ቅድመ ሁኔታዎች አሉት፣ ኮላተራሎች አሉት፣ ስክሩ አካውንት አለ። በገዢውና በአልሚው በጋራ አካውንት ይከፈታል። ከዛ ፕሮግረስ ቤዝድ በሆነ መልክ ነው ገንዘቡ እየተለቀቀ የሚሄደው። ያ ነገር በሚሆንበት ጊዜ ሴክተሩ ለገዢውም ለሻጩም ጤናማ የሆነ ነገር ያደርጋል ብዬ አስባለሁ። ምክንያቱም በፊት አዋጅ ባለመኖሩ፣ ደንብ ባለመኖሩ፣ መመሪያ ባለመኖሩ ሁሉም ሰው በመሰለው መንገድ ይሰራ ነበረ። ያ ማለት ላለፉ 20 ምናምን ዓመታት 50 ሺህ ቤት ማምረት ማለት በጣም ትንሽ ነው ለአልሚ።